በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዲዮናስዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ቅዱስ ሲኖዶስ አባል፣ ክቡራን አይንተ እግዚአብሔር አባቶቻችን ካህናት፣ ዲያቆናት እንዲሁም ምእመናን ወምእመናት እና ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? አምላካችን ልዑል እግዚአብሔር በሰላምና በጤና ጠብቆ ለዚህች ለተቀደሰች ቀን ስላደረሰን እናመሰግናለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም በጤና ሁላችንንም አደረሰን አደረሳችሁ። እንግዲህ ከዚህ በመቀጠል በጉጉት ስንጠብቀው የነበረው ዝማሬ ተዋህዶ መርሃ ግብርና የሰንበት ትምህርት ቤቶች ቀን አሁን ከትንሽ ደቂቃዎች በኋላ ይጀምራል። እንግዲህ እንደምትመለከቱት ምዕመናን ቦታቸውን እየያዙ ነው ያሉት። ብዙ ምዕመናን ተገኝተዋል። እንደዚሁም ሕፃናት ዝማሬን ለማቅረብ በዝግጅት ላይ ናቸው ያሉት። አባቶቻችን ካህናትም ተገኝተዋል። መዘምራንም ቦታቸውን ይዘዋል። ከዚህ በመቀጠል ወደ መርሃ ግብራችን እንገባለን። ሁላችንም በየቦታው ያላችሁ፣ በመንገድ ላይ ያላችሁ፣ እየመጣችሁ ያላችሁም በሰላም እንድትመጡ በጉጉት እንጠብቃችኋለን። መርሃ ግብራችን ከጥቂት ደቂቃዎች በኋላ ይጀምራል። የተሳካ መርሃ ግብር እንዲሆን እግዚአብሔር ሁላችንን የሚርዳን። በመንገድ ላይ ያላችሁም የምንገኘው በአይሽፖርታለ በፍራንክፈርት ነው። ሁላችሁም እንድትመጡ ይህንን መርሃ ግብር እንድትሳተፉ በጣም በአክብሮትና በትህትና ሆነን እንጋብዛችኋለን። መልካም ቀን እንዲሆን እንመኛለን። ወስብሐት ለእግዚአብሔር። Wir möchten alle herzlich willkommen heißen zu Zimmari Toado. Wir sind heute hier alle zusammengekommen mit der Sonntagsschulen in ganz Deutschland und möchten alle herzlich willkommen heißen. Wie man sieht, sind wir hier mit vielen Schülern aus der Sonntagsschule aus ganz Deutschland. Unsere Kirchenväter sind auch schon da und werden auch noch einkommen. Viele von euch sind auch schon da in der Halle, aber auch allen, die noch kommen werden, wünschen wir einen gesegneten Weg hierher. Wir wünschen euch auch eine gesegnete Osterzeit. Wir hoffen, ihr hattet ein schönes Fest und freuen uns darauf, dass ihr heute hier ankommt und wir alle zusammen einen Tag voller Lobpreis, voller Segen, voller Gebet und Dank für Gott haben werden. Vielen Dank, Ehre sei dem Herrn. እሺ አጠገቤ እንግዲህ እየሰማችሁ የዚህ ስቴዲዮም ኃላፊ ዲተር ሄኒክ ይባላሉ። የዚህ እንግዲህ ታላቅ ፕሮግራም እኛን የሚረዱን ብዙ እርዳታ ያደረጉልን ይህን ቦታም ሁሌ እንድናገኝ ትልቅ አስተዋጽኦ ያደረጉልን ናቸው። ጸጥ ብላችሁ የአንድ ደቂቃ እንኳን ደህና መጣችሁ ንግግር ያደረጉልናል። እየሰማችሁ እንግዲህ liebe Dieter, wir möchten dich herzlich einladen, eine Rede zu halten. Ja, hallo, es freut mich, Sie begrüßen zu dürfen hier im Namen der Stadt Frankfurt. Ich hoffe, Sie verstehen mich alle. Also das Team der Eissporthalle ist stolz, Sie heute hier begrüßen zu können und wünschen Ihnen auf jeden Fall eine schöne Veranstaltung und eine schöne Zeit hier in Frankfurt. Lieber Dieter, im Namen der äthiopischen Kirche möchten wir dem Sportamt sowie alle Mitarbeiter und Mitarbeiterinnen unserem herzlichen Dank auszusprechen. Wir sind sehr dankbar für Ihre Unterstützung, Ihr Engagement und Ihre Freundlichkeit, Zusammenarbeit. Ihre Hilfe hat wesentlich dazu beigetragen, dass unsere Gemeinschaft ihre Aktivität in einem guten Rahmen durchführen zu können. Herzlichen Dank. Ande aጨብጭቡለት እንግዲህ
ለኛ ብለው ነው ዛሬ ጎበዞች ልጆች አጨብጭበው አንዴ የመጨረሻ አፕላውስ ዳንከ ዲተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አዕይንተ እግዚአብሔር ካህናት፣ የአድባራት አስተዳዳሪዎች እና የሀገረ ስብከቱ የሥራ ክፍል ኃላፊዎች፣ ላይካነ ምስጢር ወንድሞች ዲያቆናት፣ ከሩቅም ከቅርብም የመጣችሁ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምን ቆያችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። የአምላካችን የልዑል እግዚአብሔር ስም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ይህ በጀርመንና አካባቢው ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ተዘጋጅቶ የሚቀርበው የሰንበት ትምህርት ቤቶች ቀንና ለሁለተኛ ጊዜ የተዘጋጀው የዝማሬ ተዋህዶ መርሃ ግብር ነው። እግዚአብሔር አምላክ ሁላችሁንም በሰላም በጤና እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እሺ፣ ከዚህ በመቀጠል የሚኖረን መርሃ ግብር በፍራንክፈርትና አካባቢው ከሚገኙ አድባራት ካህናትና ዲያቆናት የመክፈቻ ጸሎት ያቀርቡልናል። ከዛ በመቀጠል የተለያዩ የዝማሬ መርሃ ግብሮች ተዘጋጅተዋል። የህፃናት ዝማሬ ይኖራል፣ የታዳጊዎች ዝማሬ ይኖራል። እንዲሁም ሌሎች መዘምራን የሚዘምሩትን መዝሙር አለ። የወረብ ዝማሬ፣ የበገና ዝማሬ የሚቀርብ ይሆናል። የስብከት ወንጌል አገልግሎት ይሰጣል። በሀገረ ስብከቱ ሊገዛ ስለታሰበው ገዳም መረጃም ይሰጣል። በስተመጨረሻ ደግሞ በሰንበት ትምህርት ቤቶች አንድነት ትምህርት የተማሩ ምረቃ መርሃ ግብር ይደረጋል። እነዚህ ሁሉ መርሃ ግብሮች ይካሄዳሉ። ከዚህ በመቀጠል ወደ መክፈቻ ጸሎቱ እንሄዳለን። ሁላችንም ለጸሎት እንነሳ። ዘስጋ ወለኩላ ዘነፍስ ወንጽዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብላ አንትሙስ ሶበ ትጸልዩ ከመዝ በሉ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ ማሮየናዊ ተማይፀን ብኪ በይንታና እምኪ ወኢያቄም አቡኪ ማይበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔሮ ተታሰ መንፈሴ በአምላኬ ወመዳኔ ስመሬ ማማል አመቱ ናሆም ይዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ወገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩ ሊናርቦሙ ወነሰቶሙ ላያላን መናብርቲሆሙ አእበዮሙ ለቶታን ዋጽገቦሙ በረከቱ ለሩባን ወፈኖሙ ራቆሙ ለውላን ወተወክፎ ለእስራኤል ቁልሁ ወተዘከረ ሳይሉ ዘይሉ ለአቡነ ለአብርሃም ወልድ መንፈስ ቅዱስ ለዓለም ወለዓለመ ዓለም ውዳሴ ለእግዝእትነ ማርያም አውዚ ታታቸውን ተጸጋ ድንግል ለርብስ ዘይትዋ ወታዲስ የላም ጸሎታ ለማርያም ወስዕለታ ያድኅነነ እምአተ ወልዳ ጸሎታ ለማርያም ወስዕለታ ለሕዝበ ክርስቲያን ይቀቦ እምአተ ወልዳ ጸሎታ ለማርያም ወስዕለታ ለነፍሳተ ሙታን ያድኅኖ እምአተ ወልዳ ጸሎታ ለማርያም ወስዕለታ
ለምድረ ጀርመን ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለሀገሪትን ኢትዮጵያ ይቀባማ ተወልዳ አልወዘ ያቢ ወአልወዘ ይከብር ያንጻሐነ ንጹሕ ወልድኪ ቀድሰነ ቅዱስ ወልድኪ ይባርከነ ቡሩክ ወልድኪ ለነ ለአግብርትኪ ወለአይማትኪ ለዓለመ ዓለም። ከመቤታችን ከቅዱሳን ሁሉ ረድኤትና በረከት ጣዕምና ፍቅር ያሳድርብን። አምላካችን እግዚአብሔር ከአሁን ሰዓት በፊት የነበረውን ጊዜያችን ባርከ ቀድሰ ለዚህ ዕለት አድርሰ በዚህ ቦታ ሰብስበ በዚህ መልኩ አንተ እንድናመሰግን በጋራ እንድንዘምር ፈቃድህ ሆኖ ስለሰበሰብከን እናመሰግናለን። በመካከላችን ተገኝተህ ፕሮግራማችን፣ ጉባኤያችን፣ መርሃ ግብራችን አንተ ምራልን። ቀሪው ዘመናችንን ባርክልን። ይህን ያዘጋጁትን ለዚህ የደከሙትን ሁሉ እግዚአብሔር ሆይ ዋጋቸውን አንተ ክፈልልን። ሀገራችን ቤተ ክርስቲያናችን ከጥፋት ከውድቀት፣ ወገኖቻችን ከኃጢአት ከመቅሰፍ ተሰውርልን። ለብርሃነ ዕርገትም በፍስሐ በሰላም እንድታደርሰን እንዲህ ስንል ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ በነቢብ ወገቢር ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድለዋነ ለመንግሥተ ሰማያት። ሁላችንም የበቃን እንዲያደርገን 12 ጊዜ እግዚኦ መሐረነ ክርስቶስን ንጽሕትና ረሪት ስለምትሆን ስለ እናቱ ብሎ ይምረን ዘንድ እንደዚሁም በእንተ ማርያም መሐረነ ክርስቶስን በነቢብ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በነቢብ በገቢር የተሰራውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር እግዚኦ ኢየሱስ ክርስቶስ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን ዘብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘትሬዩ ወይሬዩ ወፈተው ይስምዑ አንትሙ ዘትሰምዑ ወይሰምዑ ለክሙ ሰብእ ጽዋዕት አዕይንቲክሙ ለርእያ ወአዛኒክሙ ለሰምዓ
ወከማሆሙ ለነኒ ረስየነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በዘሎቶሙ ውስተ ባሕር
አምላካችን ሁልጊዜ ለእርሱ ይግባውና ይህ ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ቃል ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ መጨረሻው። በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሂዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንደ አስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ኪዳን ዘሰርክ ዘነገሮም ጊዜነ ለሐዋርያት ይሁን ንጹሐን ሳህል ወምረቱ ያሉ ምስለ ርእሰ ሊቃነ ጳጳሳት አባ ማትያስ ወብፁዕ ሊቀ ጳጳስና አባ ዲዮናስዮስ ወኩሎሙ ሕዝበ ክርስቲያን ወይቀባ ለአገሪትነ ኢትዮጵያ ለዓለመ ዓለም። ቅዱስ ቅዱስ ሕያው ዘየማው ዘተወልደ ማርያም
ለሳለን ለጊዜው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘተንሥአ እሙታን አመሳልስት ዕለተ ዐርገ በስብሐቱ ተሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታን ተሳለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ቅዱስ ስሉስ እግዚአብሔር ሕያው ጸጋው ለእግዚአብሔር ያሉ ምስሌከ አኮተ ለአምላከ ዘሞቱ ለከ ስብሐት ለዓለመ በኪዳነ ቃል በሕገ ወንጌል በአማኑኤል ስም በተወጋን በፈሰሰው ደም በቅድስት ድንግል በእናት መላእክት ጻድቃን ሰማይ ብለህ ይቅርታን ምሕረትን ቸርነትን ፈጥነህ ላክልን። አምላካችን እግዚአብሔር ሆይ መርሐ ግብራችን ጉባኤያችን ውጤት ያለው የተሳካ አድርግልን። ያዘኑትን በፈተና በመከራ በጦርነት በእስራት በደዌ በበሽታ በረሃብ በችግር በልዩ ልዩ ሰቆቃ ያሉትን በምሕረት ታደግልን። በዓለም ዙሪያ የሚሰማን ክፉ ነገር ሁሉ ከምድራችን አስወግድልን። እስከ መጨረሻው ድረስ በዚህ ቦታ በዚህ ዕለት ተገኝተህ እንድትመራን እንድትባርከን እንድትቀድሰን እንዲህ ስንል ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ድንግል ማርያም ሆይ ገብርኤል ሰላምታ ሰላም፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ።
የተባረከ ነው። ጸጋን የተመላይ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ዘላለሙ ፍትዋነ ወንጹሐነ ይረሲክሙ ድለዋነ ለመንግሥተ ሰማያት። ሁላችንም የተዘጋጀ እንዲያደርገን 12 ጊዜ እግዚኦ መሐረነ ክርስቶስን ስለምትሆን ስለ እናቱ ብሎ ይምረን ዘንድ እንደዚሁም በእንተ ማርያም መሐረነ ክርስቶስን በገቢር ባልዮ የተሰራውን ሁሉም ማይሰራት ያ እግዚአብሔር ይፍታ። እሺ እንግዲህ እነኚህን 3 መዝሙሮች ከመዘመራችን በፊት የሀገረ ስብከታችን ስራ አስኪያጅ አባታችን መላከ መጉይ ልሳነ ወርቅ ውቤ ብፁዕ አባታችን አቡነ ዲዮናስዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስን በዚሁ መርሃ ግብር ላይ መገኘት አልቻሉም ዛሬ። ነገር ግን መልእክት ማስተላለፍ ይፈልጋሉና እዚህ ለተሰባሰብነው ልጆቻቸው መልእክት ማስተላለፍ ይፈልጋሉና አባታችን ብፁዕ አቡነ ዲዮናስዮስን እንዲጋብዙልን በአክብሮት እንጠይቃለን። አባታችን ብፁዕ አባታችን አቡነ ዲዮናስዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን እንዲደርሰን ዝቅ ብለን በጸሎታውም እንዲያስቡን ከልብ እንመኛለን፣ እንጠይቃለን። ብፁዕ አባታችን በጣም ሁልጊዜ የተጉበት ብዙ ጊዜ የሰሩበት በዚህም ዕለት በዚህ ቦታ በአካለ ሥጋ ተገኝተው ለማየት የሚጓጉለት ይህ ዓመታዊ የሰንበት ትምህርት ቤት አንድነት ቀን እንዲሁም የዝማሬ ተዋሕዶ በእውነት የብፁዕ አባታችን ጉጉት እናውቃለን። ነገር ግን ከአቅም በላይ በሆነ መልኩ ደግሞ የእግዚአብሔርን ፈቃድ እስኪደርስ ዛሬ በአካል ባናገኘዎትም በዚህ በጣም ቢሰማንም ነገር ግን ደግሞ የእርስዎን ድምፅ ለመስማት በጣም በጉጉት በዚህ የተሰበሰበው ሕዝበ ክርስቲያን ከትልቅ እስከ ትንሽ በናፍቆት እየጠበቀን ያለንበት ሰዓት ስለሆነ ብፁዕ አባታችን በጣም ሩጠው ደክመው ይህን ዝግጅት ያዘጋጁትን በዚህ ዝግጅት ለመሳተፍ ከሩቅም ከቅርብም የመጡትን ከአበው ካህናት ጀምሮ ምዕመናን እስከ ሕፃናት ድረስ ያሉትን ልጆችን በመስቀለው እንዲባርኩን የእርስዎንም ድምፅ ለመስማት እየጓጓን ስለሆነ ብፁዕ አባታችን ባሉበት ሆነው እግዚአብሔር አምላካችን በዚህ ድምፅዎትን ለመስማት ስላበቃን ድምፅዎትን እንዲያሰሙን ቡራኬዎት እንዲደርሰን እንዲባርኩን በታላቅ ትሕትና እጋብዛለሁ። ብፁዕ አባታችን ቡራኬዎት ይድረሰኝ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። የተከበሩ የሀገረ ስብከታችን ስራ አስኪያጅ መላከ መዊ ልሳነ ወርቅ ውቤ፣ ለሀገረ ስብከታችን የተለያየ ደረጃ የምታገለግሉ ካህናት፣ ዲያቆናት፣ ምዕመናን እንዲሁም የሀገረ ስብከታችን ስር የምትኖሩ የአጥቢያ ቤተክርስቲያናት አስተዳዳሪዎች እንዲሁም ካህናት፣ ዲያቆናት፣ የምትገለገሉት ምዕመናንና ምዕመናት፣ የሰንበት ትምህርት ቤት አባላት፣ በተለይ በሀገረ ስብከታችን ስር እና በተለያዩ የውጭ ዓለማት የተወለዳችሁ ልጆቻችን፣ ወጣቶች ልጆች
እንዲሁም ደግሞ ጉዳዩን በርቀት የምትመለከቱ ሁላችሁንም እንደምን ሰነበታችሁ? እንኳን ለብርሃነ ትንሣኤው አደረሳችሁ። እንኳን ለዛሬው ዕለት አደረሳችሁ። እስከዚህ ሰዓትም ጠበቃችሁ እላለሁ። አምላካችን እግዚአብሔር ጉባኤውን የተባረከ የተቀደሰ እንዲያደርግልን እመኛለሁ፣ ለምናለሁ። በተለይ ይህንን ጉባኤ ደግሞ ያዘጋጀው የሰንበት ትምህርት ቤት ሀገረ ስብከቱን በማስተባበር የሚያገለግለው ኃላፊና እንዲሁም በተለያየ መልኩ የምታገለግሉ የሰንበት ትምህርት ቤት አባላት በየአጥቢያዎችም እያገለግላችሁ ያላችሁ እንደዚሁ የሰንበት ትምህርት ቤት አባላት ሁላችሁንም ካህናት፣ ምዕመናን፣ በተለይ ሕፃናት፣ ወጣቶች ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እንኳን እናደረሳችሁ እላለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አግዓዞ አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። እስከዚህ ሰዓት ስለጠበቀን ለዚህ በዓልም ስላደረሰን ሁላችሁም ደግሞ በዚያ ቦታ ተገኝታችሁ እንድታከብሩ እኛም ደግሞ ባለንበት ይህንን ክብር አብረን እንድናከብር ስለረዳን ስለፈቀደልን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። ለእናቱ ለቅድስት ድንግል ማርያምና ለሌሎችም ቅዱሳን ሁሉ ክብር ይግባቸው እላለሁ። እንግዲህ ዛሬ እንደምታዩት ይህ ጉባኤ የመጀመሪያ ዓላማው እግዚአብሔርን ማመስገን። እግዚአብሔር ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። ሰው እንደ ኃጢአቱ እንደ በደሉ እንደ ጥፋቱ ሳይሆን ያው በሚቀርብለት ቸር ስለሆነ እሱ ሰው ደግሞ በሚያቀርበው ንስሐ ይቅር እያለው እየማረው የያዘ አምላክ ነው። ሁሉን ነገር እየሰራ እያከናወነ ያለው የሚኖረው አምላካችን ስለሆነ እሱን የምናመሰግንበት በዓል ነው። እንግዲህ ይህን በዓል ሲከበር ደግሞ እንደ ስሙን ያው ሰምተናል፣ ሰምታችኋል ሁላችሁም። ሰንበት ትምህርት ቤቱንም የምናስብበት በተለይ ደግሞ በዚህ ሀገር በሀገረ ስብከታችንም ይሁን በተለያዩ ሀገራት እየኖሩ ያሉ ሰዎች አብረው ተገናኝተው ይህንኑ ምስጋና እንዲያመሰግኑ፣ በተለይም ደግሞ በዚህ ሀገር ተወልደው የመገናኘት እድሉ ብዙ ስላልሆነ ያንን ለመፍጠር ወጣቶችን ልጆችን በጋራ ተገናኝተው አምላካቸውን እንዲያመሰግኑ፣ ቤተክርስቲያናቸውን እንዲያከብሩ፣ እርስ በርሳቸው እንዲፋቀሩ፣ አንድ እንዲሆኑ ለማድረግ ታስቦ የተዘጋጀ ጉባኤ ነው እና ይህንን ጉባኤ ለማዘጋጀት ብዙዎቹ ጥረት አድርገዋልና በዚህ አጋጣሚ ይህንን ጉባኤ ያዘጋጃችሁትን ልጆቻችንን ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ እንላለን። እንግዲህ ሀገረ ስብከታችን አሁን ያለነው ይሄ ጉባኤ እንደምታዩት እየተደረገ ያለው ፍራንክፈርት ነው። እየተደረገ ያለበትን ቦታም ታውቁታላችሁ። ነገር ግን ወደፊት የቤተክርስቲያን ቦታ የሆነ ቦታ ያስፈልጋል። ምናልባት ጥረት እየተደረገለት ያለው ስራ ቢከናወን ኑሮ ይህ ጉባኤ በዚያ ይደረግ እንደነበረ ሁላችን እናምናለን። ሀገረ ስብከታችን ሁላችሁ እንደምታውቁት በሀገረ ስብከቱ እንዳሉ አንዳንድ አጥቢያዎች እንኳን ደረጃው ብዙ አልነበረም።
ምክንያቱም አጥቢያዎች ሲመሰረቱ ያው የሀገረ ስብከቱ መቋቋምና መጠናከር ስላልቀደመ ያ እየተደረገ ነበረ። ተገቢም ነው፣ ጥሩ ነው። ብዙ ነፍስን አድኗል፣ የራቁትን አቅርቧል። በየአጥቢያው ብዙ ስራ ተሰርቷል። ይሄ የሚያስመሰግነው የሚመሰገን ቀጣይነት ያለው ነገር። ነገር ግን ይህን ደግሞ የበለጠ የተጠናከረ ስራ እንዲሆን ሀገረ ስብከቱ መጠናከር አለበት በሚል በሀገረ ስብከቱ የአስተዳደር ጉባኤ የሀገረ ስብከቱ ዓመታዊ ስብሰባ ይህንን ዓላማ ይዞ ሲወያይ ቆይቶ ይህንን ራሱን የቻለ መንበረ ጵጵስና ገዳምን የትምህርት ክፍልን እንዲሁም ልዩ ልዩ ጉዳዮች የምናከናውንበት ቦታም ያስፈልገናል። ብዙ ጥረት አለብን፣ ይህን ነገር ማስተካከል አለብን በሚል ስለተማመን ብዙ የአጥቢያ ቤተ ክርስቲያናት አስተዳዳሪዎችን ለዚህ ድጋፍን ለማድረግ ከመጀመሪያው ፍላጎቱን ስለነበራቸው ወደ ምርጫ ተሄዶ ማለት ነው ይህን ሊያስተካክሉ የሚችሉ ሰዎችን መርጠን አሁን ደግሞ ከተወሰኑ ዓመታት በኋላ የቀድሞ የተመረጠ ኮሚቴ እንደነበረ እናውቃለን። ያኛውን ደግሞ የተወሰነ ደረጃ ሊሰራ ግን ደግሞ ይህንን ስራ በተግባር ቶሎ አፋጥነው ሊያደርጉ የሚችሉ ሰዎችን ከዚያኛውን ኮሚቴ ከነበረው ከተለያዩ አብያተ ክርስቲያናት ተሰብስበው ያ ስራ ተጀምሯል። ይህ ስራ ብዙዎቻችሁ ታውቃላችሁ። ብዙ ጉባኤያት ተደርገዋል። ብዙ ስራ ተሰርቷል። ቦታም ተገኝቷል። ድርድሩ፣ ንግግሩ ቀጥሎ አሁን እግዚአብሔር ይመስገን ወደ ፍጻሜ እየደረስን ነው። ይሄ ፍጻሜ ሲደርስ እንግዲህ ቅድም እዚህ ተጀመረ ያልኩት ገዳም፣ መንበረ ጵጵስና፣ የትምህርት ክፍልና ሌሎችንም ስራዎች ልንሰራበት የምንችል ቤቶች ያሉት ከ18,000 በላይ ከ18,000 ካሬ ሜትር በላይ ቦታ ያለው ተገኝቷል። ስለዚህ አሁን እግዚአብሔር ፈቃዱ ይሁንና የሁላችሁም ድጋፍ የሁላችሁም ፍላጎት ስላለበት ዛሬ እዚህ ያደረግነው የዛሬ ዓመት እግዚአብሔር አሳክቶልን ሁላችንም በሰላም ጠብቆ ይህንን በዓል እዛ የምናከብርበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። ሁላችንም መጸለይ መስራት ያለብን ያለ አሁን እንኳን ሲባል ከየቦታው ሰዎች የሚመጡበት ቦታ ነው እና ጥሩ ቦታ ነው። ዛሬም ቢሆን እንግዲህ ይህ ኮሚቴ ከዚህ በፊትም ብዙ ሰርቷል። አሁን ደግሞ በተግባር ማዋል አለበት የተባለውን ነገር ማሳካት አለብን በሚል ዛሬ ለዚህ ግዢ ብዙ ጥረት እያደረገ ያለበት ይህ በጣም የሚያስመሰግነው እጅግ በጣም በእውነት እግዚአብሔር ይስጣችሁ፣ እግዚአብሔር ይጠብቃችሁ እያሰብ እና እንግዲህ በእውነቱ ይሄ ጉዳይ የተጀመረው ወደ ፍጻሜ እየመጣ ነው እያቸዋለሁ። ብዙዎቻችሁ ታውቃላችሁ። ባለፈው ከኢትዮጵያም ከአፍሪካም ከአውሮፓም ከዚህ ካለንበት ሀገር እስከትም እየሄዱ ብዙዎች የሚያገለግል ማለት ትምህርት የሚሰጡበት ስራቸውን የሚገልጡበት
ቦታ ነው የሆነ ያንን የራሳችን እንዲሆን ደግሞ ብዙ ጥረት ተደርጎበታል። አሁን ደግሞ በአጭር ጊዜ ያንን ለማድረግ ጥረት እየተደረገ ነው። በተለይ ኮሚቴው ደግሞ በእሱ ስርም ይሄ ድርድር የሚያደርግ ንዑስ ኮሚቴ አለ። እሱም አሁን ብዙ ጥረት አድርጓል። ከመንግስት ጋር እየተገናኙ መስተካከል ያለባቸው ነገሮች ሁሉ እየተስተካከሉ ነው። በአጭር ጊዜ ወደዚያ እንሄዳለን ብዬ አምናለሁ። ያንን እንዲያደርግልንም እጸልያለሁ። የሁላችሁም ጸሎት እንዲሆን ደግሞ እለምናለሁ። ስለዚህ በእውነቱ ዛሬ ያንን እያሰብ እነዚያም እየጸለይ ያ የተነሳንለት ስራ በተግባር ላይ እንዲውል እንዲያውለው እግዚአብሔርን የምንጠይቅበት ጉባኤ እንዲሆን ለማሳሰብ እወዳለሁ። በእውነቱ እንግዲህ ያው ሌሎቹ ጉዳዮች ስላሉ ለዚህ ስራ ወይም ለዚህ ጉባኤ ብዙ ጥረት ያደረጋችሁትን የሰንበት ትምህርት ቤት አባላትና ሌሎችንም የረዳችሁትን የደገፋችሁትን ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ በረከቱን ጸጋውን ያብዛላችሁ እላለሁ። የሀገረ ስብከቱን አስተዳደር ጨምሮ ሌሎችም የአባላት ወይም የአስተዳደር አባላት ብዙ ጥረት እያደረጉ ነውና እነሱንም እንዲሁም ደግሞ የአጥቢያ ቤተክርስቲያናት አስተዳዳሪዎችን፣ ካህናቱ፣ ምዕመናትን ሌላው ቀርቶ እዚህ ሀገር የተወለዱ ልጆች ልደታቸውን እንደዚያ በማዋል ብዙ ጥረት እያደረጉ ስለሆነ እነሱን ሁሉ ለማመስገን ወዳለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ በረከቱን ጸጋውን ያብዛላችሁ እላለሁ። በእውነቱ ብዙ ማመሰግን ደስ ይለኛል፣ ግን በቂ ይመስለኛል። ይህን ጉባኤ የተባረከ የተቀደሰ ጉባኤ ያድርግልን። በዚህ ጉባኤ ላይ የተገኛችሁትን ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ በረከቱን ጸጋውን ያብዛላችሁ። ሁላችንም እግዚአብሔር በረድኤት ይጠብቀን፣ በሰላም ያገናኘን፣ በሰላም አስጀምሮ በሰላም ያስፈጽመን። ደህና ሁኑ። አሜን። ብፁዕ አባታችን በራኪዎት በድጋሜ ይድረሰን። በእውነት ለእግዚአብሔር ክብር ምስጋና ይግባው። በዚህ መልኩም ቢሆን ድምፆትን እና ደግሞ በዚሁ በቴሌቪዥን መስኮት ስላየነዎት በእውነት እዚህ በተሰበሰበው ሕዝበ ክርስቲያን ስም ከልብ ደስ ብሎናል። አባታችን እግዚአብሔር ደግሞ በአካል እንድናየዎት የእግዚአብሔር ፈቃዱ ይሆንልን። ይህንም በቅርብ እንደምናየዎት እናምናለን። እግዚአብሔር የተባረከ ይሁን። አባታችን አንድ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እንኳን ደስ ያለን። እግዚአብሔርን አመስግኑ። በእውነት የአባታችን ድምፅ መስማት ቀላል አይደለም። እግዚአብሔር የተመሰገነ ይሁን። እንግዲህ የብፁዕ አባታችን አጠቃለው ተናግረውታል። በእውነት እኔ አጭር ቃል ብቻ ነው የምናገረው። ይህን በዓል ለማዘጋጀት የሰንበት ትምህርት ቤት እና የሰንበት ትምህርት ቤት አንድነት በጣም ደክመዋል፣ በጣም ሩጠዋል። በእውነት ብዙ የተባበራችሁ አላችሁ። እግዚአብሔር ዋጋ ከፋዩ እሱ ነው። ይሄ የሆነበት ደግሞ ለዓላማ ነው። ይሄ በዓል አንደኛ የሰንበት ትምህርት ቤቶች አንድነትን ዓመታዊ ቀን ያን ማክበር ነው፣ ማዘከር ነው። ሁለተኛ ደግሞ የተናጋውን ብዙ ጊዜ በጣም ችግር የሆነብንን የአባቶቻችን አንድነትና ህብረት ማጠናከር፣ እሱን ለልጆቻችን ማስተላለፍ ነው። በሌላው ደግሞ እግዚአብሔርን በዝማሬ አብረን በአንድነት ማመስገን ነው በፍቅር። በሌላ መልኩ ደግሞ ገዳሙንም በዚሁ አጋጣሚ ማገዝ ነው እና ብፁዕ አባታችን እንዳሉት ምናልባት የሚቀጥለው ዓመት የሁሉ ህዝብ በገዳሙ አድሮ ምናልባትም የምናከብርበት ተስፋ አለን እና እግዚአብሔር የደከማችሁትን የሮጣችሁትን ሁሉ እግዚአብሔር አብዝቶ ይባርካችሁ። ሌሎቻችን ይህን ድምፅ የምንሰማ ደግሞ ይሄ በዓለም ዙሪያ የዓለም አይኖች የሚያዩት ታላቅ ጉባኤ ነው እና ለሌሎችም ደግሞ በእውነት ይህን የሚያነሳሳ ነገር ስለሆነ ለሚቀጥለው ዓመት የበለጠ ሁላችንም ታምነንበት ሌላ ምንም ወደ በአራቱም ማዕዘን ቢፈተሽ ሌላ ነገር የለበትም። በሀገረ ስብከቱ ታምኖበት ያ በሀገረ ስብከቱ የሰንበት ትምህርት ቤት ክፍል አማካኝነት የሰንበት ትምህርት ቤት አንድነት አባላት ያዘጋጁት የሀገረ ስብከታችን ፕሮግራም ነው፣ ሌላ የለውም እና ይሄን አምነን ሁላችንም እንድንሳተፍ እግዚአብሔር ያግዘን።
ለዛሬ ዓመት በሰላም ያድርሰን። እስከ መጨረሻው እግዚአብሔር በመካከላችን ሆኖ ጉባኤውን ይምራ። ወስብሐት ለእግዚአብሔር አሜን። አባታችንን እግዚአብሔር አምላክ በእድሜና በጸጋ ይጠብቅልን። እናመሰግናለን። ቡራኪያቸው ይድረሰን። ከዚህ በመቀጠል በቀጥታ ወደ መዝሙሮቹ ነው የምንሄደው። በህብረት የሚዘመሩ መዝሙሮች ናቸው። ሁላችንም ከመቀመጫችን ብድግ ብለን ይህንን ጉባኤ ባርክልን ጌታችን የሚለውን መዝሙር እንዘምራለን። ለመዘመር በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በእመቤታችን በቅድስት ድንግል ማርያም አማላጅነት በጻድቃን በሰማዕታት በመላእክትም ተራዳይነትና ምልጃ አምነን እሺ እንዘምር።
በመቀጠል ደግሞ የሀገረ ስብከቱ ሕፃናት ክፍል የተዘጋጁበት መዝሙር አለ። የሀገረ ስብከቱ ሕፃናት ክፍል መዝሙር ያቀርባሉ። ከዚያም በኋላ ታዳጊዎች መዝሙር ስለምታቀርቡ እባካችሁ ሩቅ ቦታ እንዳትሄዱ። ታዳጊ መዘምራን ሩቅ ቦታ እንዳትሄዱ። ከሕፃናቱ መዝሙር በኋላ የሚቀጥለው የእናንተ ስለሆነ ታዳጊዎች እንዳትሄዱ በእግዚአብሔር ስም እንጠይቃለን። ወደ ሕፃናት መዝሙር እንሄዳለን አሁን
ዝማሬ መላእክትን ያሰማለን። ዝማሬ መላእክትን ያሰማለን። በጸጋ በክብር በቤቱ ያሳድግልን ያኑርልን ልጆቻችንን። ከዚህ በመቀጠል የሚኖረው መርሃ ግብር እንግዲህ የታዳጊዎች መዝሙር ይሆናል። ታዳጊዎች ቦታቸውን እንድትይዙ በእግዚአብሔር ስም እንጠይቃለን። ሰዓት ለመቆጠብ ያክል ታዳጊዎች በቶሎ ቦታቸውን እንድትይዙ በእግዚአብሔር ስም እንጠይቃለን።
ለታዳጊ መዘምራን እግዚአብሔር አምላክ ዝማሬ መላእክትን ያሰማለን። ዝማሬ መላእክትን ያሰማለን። ዝማሬ መላእክትን ያሰማለን። በጸጋና በክብር በቤቱ ያሳድግልን ያኑርልን። ከዚህ በመቀጠል የአዋቂዎች መዝሙር አንደኛ ዙር መዝሙር ይቀጥላል ማለት ነው። አዋቂዎች ቶሎ ብላችሁ ቦታችሁን እንድትይዙ እግዚአብሔር ስም እንጠይቃለን። አዋቂ መዘምራን ወደ ቦታችሁ ቦታ እንድትይዙልን በእግዚአብሔር ስም እንጠይቃለን። አዋቂዎች መዘምራን ቶሎ ቶሎ ቦታችሁና መዝሙሮቹን እንድትዘምሩ ማለት ነው። ላመስግን ላመስግን የኔ ጌታ በምን በምን መስላት